ሰላም ተማሪዎች እንደምን አላችሁ? መምህር ስሜ ነኝ፣ ፊዚክስ መምህራችሁ። በዛሬው ዕለት ኢንክላይንድ ፕሮጀክታይል ሞሽን ምን እንደሚመስል እንመለከታለን። ሶ ኢንክላይንድ ፕሮጀክታይል ሞሽን ማለት ኢዝ ኤ ሞሽን አሎንግ ከርቭድ ፓዝ። ጀስ ትራጀክተሪው የሚከተለው መስመር ጀስ ከርቭድ ሊኒየር ሞሽን ነው፣ ቱ ዳይሜንሽናል ሞሽን ነው። ኢት ኢዝ ፕሮጀክትድ አት አን አንግል ኦፍ ቲታ ፍሮም ዘ ሆሪዞንታል ከሆነ ሌብል ሰርፌስ ላይ የሚለቀቅ ነው። ሶ በዚህ ጊዜ ኢት ኢዝ አት አን አንግል ኦፍ ቲታ ቬሎሲቲ ያለው በዚህ በኩል ቬሎቲ ኤክስ አለው። ይሄ ቬሎቲ ኤክስ ይባላል። በዚህ በኩል ደግሞ ቪ ኢኒሻል ወደ ዋይ አቅጣጫ ነው። ሶ ሁለቱን ቬሎሲቲዎች እዚህ ጋር ማውራት እንችላለን። ቪ ኖት ዋይ ማለት ቪ ኖት ሳይን ቲታ ነው፣ ትሪግኖሜትሪ ተጠቅመን ቢኮዝ ኢዝ 90 ዲግሪ። ቪ ኖት ኤክስ ማለት ደግሞ ቪ ኖት ኮስ ቴታ ማለት ነው። ሶ ኢንክላይንድ ፕሮጀክታይል ሞሽን ኢዝ ኤ ሞሽን along a curved path projected at an angle theta from the horizontal from the level surface በሆነ ኢኒሻል ቬሎሲቲ ፕሮጀክት ሲደረግ የምናገኘውን በስዕሉ እንደምትመለከቱት በጣም ግልጽ የሆነ ነው። ሶ ቱ ዳይሜንሽናል የሚያሰኝበት ምክንያት ወደ ሁለቱም አቅጣጫ ቬሎሲቲዎች አሉ። ቬሎሲቲ ወደ ኤክስ አለ፣ በየቦታው ታገኛላችሁ። እዚህ ጋርም ስንመጣ ቬሎሲቲ ወደ ኤክስ አለ፣ ቬሎሲቲ ወደ ዋይ አለ። ሁሉም ጋር እንደዚሁ እንመለከታለን። ቬሎሲቲ ወደ ኤክስ ኤንድ ቬሎሲቲ ወደ ዋይ ኤቭሪዌር እንመለከታለን ማለት ነው። ኦኬ ኢንክላይንድ ፕሮጀክታይል ሞሽን አን ኦብጀክት ኢዝ ፕሮጀክትድ ዊዝ አን ኢኒሻል ቬሎሲቲ ቪኖት። እቺን እንደዚህ ብንላት በጣም ጥሩ ነው። ቪኖት ዛት ሜክስ አን አንግል ቲታ ዊዝ ሆሪዞንታል ማለት ነው። ሶ ቬሎሲቲ ኮምፖነንቶች አሉት። ቬሎሲቲ ኮምፖነንቶቹ ሁለት ናቸው። ለምሳሌ ኢኒሻል ያለውን ብንመለከት ይሄ ኢኒሻል ቬሎሲቲ ነው። ቅድም እዛ ጋር ለመግለጽ እንደሞከርኩት ይኸው በዚህ በኩል ቪ ኢኒሻል ወደ ዋይ ነው፣ በዚህ በኩል ቪ ኢኒሻል ወደ ኤክስ ነው። ኢት ኢዝ አን አንግል ቴታ። ስለዚህ ዊ ካን ጀስት ኢንተርፕሬት ቪኖት ዋይ ኤንድ ቪኖት ኤክስ ኢን ተርምስ ኦፍ ቪኖት ኤንድ ቲታ። በሁለቱ መንገድ ኢንተርፕሬት ማድረግ እንችላለን፣ መተርጎም እንችላለን። ባጭሩ ቪኖት ዋይ ማለት ሳይን ቲታ ኦፖዚት ወር አፖተነስ በሚለው ይሄ ማለት ቪኖት ሳይን ቲታ መሆን ይችላል። ይሄ ደግሞ ኮሳይን ቲታ አጀሰንት ወር ሃይፖተነስ። ስለዚህ ቪኖት ኮስ ቲታ ይሆናል ማለት። ስለዚህ ኢኒሻሊ ሁለት ቬሎሲቲዎች አሉ ማለት ነው፣ ቪኖት ሳይን ቲታ ኤንድ ቪኖት ኮስ ቲታ። እነዚህን እስከ ወዲያኛው ድረስ እየተጠቀምን እንቀጥላለን። ሶ ዲስፕሌስመንት ኤንድ ቬሎሲቲ ኮምፖነንትስ እንመለከታለን። ሆሪዞንታል ቬሎሲቲ ማለት ኢኒሻል ቬሎሲቲው ወደ ኤክስ ያለው ማለት ነው። ይሄ ማለት ቪኖት ኮስ ቴታ ነው። ይሄ ቪኖት ኮስ ቲታ የተባለው ቬሎሲቲ ሁል ጊዜ ኮንስታንት ነው፣ ቫሪ አያደርግም። በኢንክላይንድ ፕሮጀክሽን ጊዜ ቫሪ የማያደርገው ይሄ ነው፣ ቫሪ አያደርግም። ቪኖት ኤክስ ኢዝ ኦልዌይስ ቪኖት ኮስ ቲታ። ሶ ዚስ ኢዝ ዘ ሴም አስ ቱ ቪኤክስ ልንለው እንችላለን። ሶ ቪኖት ኤክስ ኤንድ ቪኤክስ አር ዘ ሴም ኤቭሪዌር። ቨርቲካል ቬሎሲቲ አት ኤኒ ታይም ቲ። ይሄ ደግሞ ቪ ኢኒሻል ወደ ዋይ ያለው ስንመለከት ቪኖት ሳይን ቴታ ነው። ነገር ግን ቪ ዋይ ማለት ምንድን ነው ነው? አሁን ይሄ ቫሪ ያደርጋል። ቫሪ የሚያደርግበት ምክንያት ዲዩ ቱ ግራቪቲ ነው። ስለዚህ ይሄ ማለት ቪኖት ሳይን ቴታ ማይነስ ጂቲ ይሁና። አት ኤኒ ታይም ቲ ቫሪ ያደርጋል ቢኮዝ ወደ ላይ በሚወጣበት ጊዜ እየቀነሰ ማክሲመም ሀይት ላይ ዜሮ ይሆናል። ይሄ ለምሳሌ እዚህ ጋር ብንመለከት እንደዚህ ፕሮጀክት ብናደርገው ይሄ ነገርዮ የሚሄደው መስመር ይህንን ይመስላል። ሶ እዚህ ጋር ይሄ ማክሲመም ሀይት ቢሆን ኤች ማክሲመም ቢሆን ቬሎሲቲ ወደ ዋይ ኢንዚስ ኬዝ ዜሮ ነው። ነገር ግን በእያንዳንዱ ቦታ ላይ የምናገኘው ቬሎሲቲ ኢዝ ኤክስ ኢዝ ኮንስታንት፣ ኤቭሪዌር ኮንስታንት ነው። ቬሎሲቲ ኢዝ ኤክስ ኢዝ ኮንስታንት አት አን አንግል ኦፍ ቲታ ዚስ ኢዝ ቪ ኖት። ስለዚህ ቬሎሲቲ በዚህ በኩል ቪ ዋዩ እየጨመረ ይሄዳል። እዚህ ጋር ሲደርስ ቪ ዋይ ኢዝ ማክሲመም ቬሎሲቲ ይኖረናል ማለት ነው። እዚህ ሲገጭ ማክሲመም ቬሎሲቲ ይኖረናል። ሶ ዲዩ ቱ ግራቪቲ እንግዲህ ባሪ ያደርጋል ማለት ነው። ሶ ወደ ሆሪዞንታል ወደ ቨርቲካል ዳይሬክሽን ያሉት ቬሎሲቲዎች ኢኒሻሊ ቪኖት ሳይን ቲታ ነው። ቪ ዋይ ቪኖት ሳይን ቲታ ማይነስ ጂቲ ይሆናል ማለት ነው። ኦኬ ዲስፕሌስመንቱን ደግሞ እንመለከታለን። ዲስፕሌስመንት ማለት ምንድን ነው? ወደ ኤክስ እና ወደ ዋይ ዲስፕሌስ የሚያደርግበት ዲስታንስ እንዴት ካልኩሌት ይደረጋል ነው። ሆሪዞንታል ዲስፕሌስመንቱ ይሄ ቱ ዳይሜንሽናል ስለሆነ አዘ ሴም ታይም በአንድ ጊዜ ወደ ሆሪዞንታልም ወደ ቨርቲካልም ስለሚንቀሳቀስ ኤክስ ምን ይሆናል ነው። ኤክስ ምን ይሆናል? ቪኖት ኤክስ ታይምስ ቲ ሊሆን ይችላል፣ ወይም ቪ ኤክስ ታይምስ ቲ ሊሆን ይችላል። ነገር ግን ቪኖት ኤክስ እና ቪ ኤክስ ምንድን ናቸው ነው? ይሄ ማለት ቪኖት ኮስቲታ ታይምስ ቲ ማለት ነው። ይሄ ሁል ጊዜ የኤክስ ቫሊዩ ነው ማለት ነው። በቃ ሁል ጊዜ የምናገኘው ቪኖት ኮስ ቢኮዝ ቪኖት ኤክስ ኤንድ ቪኤክስ አር ዘ ሴም። ቅድም እንደተነጋገር ነው ኮንስታንት ናቸው። አት ኤኒ ታይም ቲ የማይለዋወጠው ሆሪዞንታል ቬሎሲቲ ስለሆነ እነዚህ ተመሳሳይ ስለሆኑ ነው እዚህ ጋር የተጠቀምኩት። ሶ ሆሪዞንታሊ የምናገኘው ኤክስ ቫሊዩ ዲስፕሌስመንቱ ኢዝ ታይም ዲፔንዳንት ሲ
ታይም ዲፔንዳንት ነው። ታይሙ ቫሪ ሲያደርግ ኤክሱ እየጨመረ መሄዱ ነው የሚያሳየን እና ታይሙ ሲጨምር ይጨምራል፣ ሲቀንስ ይቀንሳል ነው። ቨርቲካል ዲስፕሌስመንቱን ደግሞ አቴን ታይም ቲ ያለው እንመልከት። ቨርቲካል ዲስፕሌስመንት ማለት ዋይ ሊሆን ይችላል፣ አንዳንዴ ኤች ልንል እንችላለን። ይሄ ደግሞ ማለት ምን ማለት ነው? ቪ ኢኒሻል ዋይ ቲ ማይነስ ሃፍ ጂ ቲ ስኩዌር ማለት እንችላለን። ነገር ግን ቪኖት ዋይ ቅድም እንደተነጋገርነው ቪኖት ሳይን ቲታ ነው ብለናል። ሳይን ቲታ ቲ ማይነስ ሃፍ ጂ ቲ ስኩዌር ነው። ቪኖስ ሳይን ቲታ ቲ ማይነስ ሃፍ ጂ ቲ ስኩዌር ይሆናል ማለት ነው። ስለዚህ ኤች ኦር ዋይ ካን ቢ ካልኩሌትድ ባይ ዩዚንግ ዚ ሲሲ በዚህ መስራት እንችላለን ማለት ስቲል ኢት ኢዝ ታይም ዲፔንዳንት፣ ታይም ላይ ዲፔንድ ያደርጋል። ሶ ማክሲመም ሃይት ላይ ዜሮ ይሆናል። ሶ ማክሲመም ሃይት ሚንስ ኤች ወይም ዋይ ማክሲመም የሚሆንበት ላይ ነው። እዛ ላይ ቪኖት ቬሎሲቲ ወደ ዋይ አቅጣጫ የምናገኘው ቪዋይ ዜሮ ይሆናል። በዚህ ጊዜ የምናገኘው ማቴማቲክስ ይህንን ይመስላል። ስለዚህ ወደ ሆሪዞንታልም ወደ ቨርቲካልም አቅጣጫ የሚኖሩ ዲስፕሌስመንቶች እነዚህ ብቻ ናቸው። ክሊርሊ እንግዲህ እነዚህ በሚቀጥሉትም ውስጥ እናገኛቸዋለን። ማክሲመም ሃይት እና ሬንጅ ብለን ስናወራ እሱ እንደዚሁ መመልከት እንችላለን። በተመሳሳይ ሁኔታ ይሄ ፒክቸር ሞር እንድትረዱት ለማድረግ የተጠቀምንበት ነው። ሶዚ ሲስቴታ ቪኖት ዋይ ነው። እቺ ቪኖት ኤክስ ነች። ይሄ ቪኖት ዋይ ነው። ስለዚህ ቅድም እንደተነጋገርነው ቪኖት ሳይን ቴታ ነው። ይሄ ደግሞ ቪኖት ኮስ ቴታ ይሆናል ማለት ቢኤክስ ቪኖት ኤክስ። ኦኬ ሲሚላርሊ ያው ሁለቱም ቬሎሲቲዎች ኤግዚስት ያደርጋሉ። ቢኤክስ ነው ይሄ። እዚህ ጋር ስንመጣ ደግሞ ቪዋይ ይሆናል። በተመሳሳይ ሁኔታ ዚስ ዲዋይ ወደ ታች ሲመለስ የምናገኘው ነው። ይሄ ደግሞ ሆሪዞንታሉ ቢኤክስ እያለ ይቀጥላል ማለት ነው። ኦኬ ካልኩሌቲንግ ሃይት ኤንድ ቶታል ታይም ቱ ሪች ማክሲመም ሃይት ሉክ ማክሲመም ሃይት ላይ በሚደርስበት ጊዜ ለምሳሌ ይሁን ቢሆን ፕሮጀክታይሉ ይሄ ኢኒሻል ቬሎሲቲ ቢሆን ይሄ አንግል ነው። ማክሲመም ሃይት ማለት ኤች ማለት ይሄ ነው። ሉክ እዚህ ጋር ቢዋይ ኢዝ ዜሮ አዘ ማክሲመም ሃይት ቢኤክስ ኤግዚስት ያደርጋል። ይሄ ቢኤክስ ነው። ታይም ቱ ሪች ዘ ማክሲመም ሃይት ማለት ልክ እዚህ ማክሲመም ሃይቱ ላይ ሲደርስ የሚኖረው ጊዜ ነው። አሁን በማንኛውም በካይኔማቲክስ ኢኩዌሽን ቪ ዋይ ማለት ቬሎሲቲ ማለት ቪ ኢኒሻል ዋይ ማይነስ ጂ ቲ ማለት ነው። ነገር ግን አዘ ማክሲመም ሃይት ቪ ዋይ ዜሮ ነው። ቪ ኖት ዋይ ደግሞ ቪ ኖት ሳይን ቴታ ነው። ዚስ ኢዝ ማይነስ ጂቲ። ስለዚህ ችን ጂቲ ወደዚህ ብናሻገር ጂቲ ማለት የምናገኘው ቪ ኖት ሳይን ቴታ ይሆናል። ሉክ እዚህ ጋር ስንመጣ ሳይን ቴታ ቲ። ስለዚህ ሶሪ ሉክ ቪ ዋይ ኢዝ ቪ ኖት ዋይ ማይነስ ጂቲ። ቪ ኖት ዋይ ማለት ቪ ኖት ሳይን ቲታ ነው፣ ማይነስ ጂቲ ነው። ጂቲን ወደዚህ ትራንስፈር ስናደርግ ጂቲ ሆነ ቪ ኖት ሳይን ቲታ። ስለዚህ ቲ ምን ይሆናል? አሁን ከዚህ የምናገኘው ቲ ማለት ቪ ኖት ሳይን ቲታ ኦቨር ጂ ማለት ነው። ይሄ አት ኤች ማክስ የምናገኘው ነው። አት ኤች ሉክ አት ኤች ማክስ ማክሲመም ላይ የምናገኘው ታይም ይሄ ነው። አንዳንድ ጊዜ ምን እንላለን? ቲ ሃፍ ብለን እንጠራዋለን። አካፋዩ ላይ የምናገኘው ማለት ነው። እሱ ማለት ነው ቪ ኖት ሳይን ቲታ ኦቨር ጂ ይሆናል ማለት ነው። አሁን ማክሲመም ሃይቱን እንዴት ካልኩሌት እናደርጋለን? አሁን ቲ ሃፍ ኢዝ አት ማክሲመም ሃይት፣ ይሄ ማለት አት ኤች ማክስ ነው ብለናል። ሉክ ይሄ ከሆነ ኤች ማለት ወይም ደግሞ ዋይ ማለት ኢዝ ጊቭን ባይ ቪ ኖት ሳይን ቴታ ቲ ማይነስ ሃፍ ጂ ቲ ስኩዌር ነው። ስለዚህ ኤች ማክስ ብለን ካል ኤች ማክስ ባረገው ቪ ኖት ሳይን ቲታ ቲ ሃፍ ላለሁ ማለት ነው። ሲ ቲ ሃፍ ማይነስ ዋን ኦቨር ቱ ጂ ቲ ሃፍ ስኩዌር ላለሁ ማለት ነው። ሉክ አሁን ይህን ወደዚህ ላምጣ። ኤች ማክስ ማለት ከዚህ የምናገኘውን ውጤት ቪ ኖት ሳይን ቲታ ምን ማለት ነው? ቪ ኖት ሳይን ቲታ በብራኬት ውስጥ እዚህ ጋር ቲ ሃፍ ላይ ቪ ኖት ሳይን ቲታ ቪ ኖት ሳይን ቴታ ኦቨር ጂ ይሆናል ማይነስ ዋን ኦቨር ቱ ጂ ስቲል ቲ ማለት ቪ ኖት ሳይን ቴታ ኦቨር ጂ ዞል ስኩዌር ይሆናል ማለት ነው። ሉክ አሁን ይህ ምን ማለት ነው? ኤች ማክስ ማለት በቀላሉ ካልኩሌት ማድረግ ይችላል። ቪኖት ስኩዌር ነው። ያው ቪኖት ስኩዌር ሳይን ቴታ ስኩዌር ኦቨር ጂ ይሆናል ማለት ነው። ኦቨር ጂ ማይነስ ይህን እዚህ ጋር ስንሰራ አንድ ጂ እዚህ ጋር ያለውን አንድ ጂ ያጠፋልናል። ስለዚህ የሚኖረን ነገር ምንድን ነው?
ቪ ኖት ስኩዌር ሳይን ኦፍ ዚስ ቴታ ኦቨር 2g ይሆናል ማለት ነው። ሉክ ይህ ምን ማለት ነው? አንድ ሙሉ ነገር ከአንድ ሙሉ ነገር ላይ ግማሽ ያው ተመሳሳይ ነገር ሲቀነስ ማለት ነው። ለምሳሌ አንድ ሙሉ ብርቱካን ሲቀነስ ግማሽ ብርቱካን እንደማለት ነው። ሀፍ ነው ይሄ እዚህ ጋር ሀፍ ስለሚል ማለት ነው። ስለዚህ ይህ ስንቀንስ ኤች ማክሱን በቀላሉ ይሰጠናል ማለት ነው። ኤች ማክስ ማለት ሉክ የዚህ ግማሽ ማለት ቪ ኖት ስኩዌር ሳይን ኦፍ ቴታ ስኩዌር ኦቨር 2g ይሆናል ማለት ነው። ዚስ ኢዝ ዋት ኤች ማክስ ሚን ይሄ የኤች ማክስ ባዲ ይሆናል ማለት ነው። ስለዚህ ኤች ማክስ ቪ ኖት ስኩዌር ሳይን ኦፍ ቴታ ስኩዌር ኦቨር 2g ይሆናል ማለት ነው። ኦኬ ቶታል ታይም ኦፍ ፍላይት እዚህ ጋር ቶታል ታይም ኦፍ ፍላይት ቲ ሃፉ ቪ ኖት ሳይን ቲታ ኦቨር ጂ ከሆነ ቶታል ታይም ኦፍ ፍላይት ማለት ቶታል ታይም ማለት 2 ታይምስ ቲ ሃፍ ማለት ነው። ይሄ ማለት 2 ታይምስ ቪ ኖት ሳይን ቲታ ኦቨር ጂ ይሆናል ማለት ነው። ሶ የሰራናቸው ሂሳቦች እነዚህ ይሆናሉ ማለት ነው። ፕሊስ እዚህ ጋርም እንደዚሁ ቲ ሃፍ ግማሹ ማክሲመም ሃይ ድረስ ያለውን አይተናል። እዚህ ጋር ደግሞ ኤች ማክሱን አይተናል። ስለዚህ በዚህ መንገድ ማክሲመም ሃይቱን ቶታል ታይም ኦፍ ፍላይት እንደገና ደግሞ አት ኤች ማክስ የሚኖረውን ጊዜ በዚህ መንገድ ካልኩሌት እናደርጋለን። ኦኬ ሬንጅ ኤንድ ላውንች አንግል ሆሪዞንታል ሬንጅ። ሆሪዞንታል ሬንጅ ማለት ምንድን ነው? ኢዝ ዘ ማክሲመም ሆሪዞንታል ዲስፕሌስመንት ማለት ነው። ሉክ ምን ማለት ነው? አንድ አካል እንደዚህ ፕሮጀክት ሲደረግ ሉክ በዚህ መንገድ ፕሮጀክት ስናደርገው ከዚህ እስከዚህ ያለው ርቀት ሬንጅ ይባላል። ፕሮጀክትድ አት አን አንግል ቴታ ኢት ኢዝ ቪ ኖት አት አን አንግል ቴታ። ሶ ሬንጅ ማለት ይሄ ነው። ኦኬ ቅድም እንደተነጋገርኑ ቶታል ታይም ኦፍ ፍላይት ማለት 2 ታይምስ ቪ ኖት ሳይን ቴታ ኦቨር ጂ ነው ብለናል። ሬንጅ ማለት ኤክስ ማክሲመም ማለት ነው። ኤክስ ማክሲመም ነው። ኤክስ ማክሲመም ማለት ምን ማለት ነው? ቪ ኖት ኮስ ቴታ ታይምስ ቶታል ታይም ማለት ነው። ስለዚህ ይህንን ሂሳብ ስንሰራ ቪ ኖት ኮስ ቴታ ታይምስ 2 ታይምስ ቪ ኖት ሳይን ቴታ ኦቨር ጂ ማለት ነው። አሁን ይህን ወደዚህ ላምጣ። ሉክ ሬንጅ ማለት ኤክስ ማክሲመም ማለት ነው። ማክሲመም ሆሪዞንታል ዲስፕሌስመንት ማለት ነው። ይህን ስናባዛ የምናገኘው ቪ ኖት ስኩዌር ኦቨር ጂ ኢንቱ 2 ታይምስ ቪ ኖት 2 ታይምስ ኮስ ቴታ ሳይን ቴታ ኮስ ቴታ ሳይን ቴታ ማለት ነው። አሁን ከላይ ያስቀመጥናቸው ነገሮች እነዚህ ናቸው። አሁን ይህንን ሁለትን ከዚህ ማውጣት ነበረብኝ። ነገር ግን እዚህ ጋር ለምን አስቀመጥኩት? አንድ ነገር እንድታስታውሱ ስለሚፈለግ ነው። የትሪግኖሜትሪ ኮንሰፕት 2 ኮስ ቴታ ሳይን ቴታ ማለት ነው። ለምሳሌ ሳይን ኦፍ 2 ቴታ ማለት የዚህ ትርጉም ሳይን ቴታ ፕላስ ቴታ ማለት ነው። ሳይን 2 ቴታ ማለት ይሄ ምን ማለት ነው? ሳይን ቴታ ኮስ ቴታ ፕላስ ሳይን ቴታ ሲበተን እንደዚህ ስለሚሰጥ ነው። ይህ ምን ማለት ነው? 2 ታይምስ ሳይን ቴታ ኮስ ቴታ ማለት ነው። ይሲ የዚህንና የዚህ ልዩነት ማለት ዝምድና ማየት ይቻላል። ሳይን 2 ቴታ ማለት ሳይን ቴታ ፕላስ ቴታ ነው። ይሄን ስንተነትነው ሳይን ቴታ ኮስ ቴታ ፕላስ ሳይን ቴታ ኮስ ቴታ ነው። ይሄ ደግሞ ተመሳሳይ ስለሆነ ነገር አናቀኙ 2 ሳይን ቴታ ኮስ ቴታ ነው። እዚህ ጋር ያለን ቁጥር እሱ ነው። 2 ሳይን ቴታ ኮስ ቴታ ነው። ሶ ይሄ ባጭሩ ሳይን 2 ቴታ ማለት ስለሆነ ሬንጅ የሚባለው ነገር ወይም ኤክስ ማክሲመም ብለን የምናወራው ነገር ምን ይሆናል ማለት ነው? ቪ ኖት ስኩዌር ሳይን ኦፍ ዚስ ጋይ 2 ቴታ ኦቨር ጂ ይሆናል ማለት ነው። ስለዚህ የሬንጅ ኮንሰፕት በዚህ መልክ የሚገኝ ነው ማለት ነው። ሬንጅ ኤንድ ላውንች አንግል ማክሲመም ሬንጅ እዚህ ጋር ሬንጅ ማለት ቅድም ለመነጋገር እንደሞከር ነው። ሬንጅ ማለት ቪ ኖት ስኩዌር ሳይን ኦፍ 2 ቴታ ኦቨር ጂ ማለት ነው። ስለዚህ ማክሲመም ሬንጅ የምናገኘው ቴታው 45 ዲግሪ ከሆነ ነው። ለምን ቢባል 2 ታይምስ 45 ዲግሪ 90 ዲግሪ ስለሆነ የሳይን ቫልዩ ማክሲመም የሚሆነው 90 ዲግሪ ላይ ነው። በዚህ ምክንያት ነው እዚህ ጋር የተሰጠው ማክሲመም ሬንጅ ኢዝ ማክሲመም ወይ ሳይን 2 ቴታ ኢዝ ማክሲመም። ይሲ ሳይን 2 ቴታ ማክሲመም የሚሆነው ደግሞ 45 ዲግሪ ሲሆን ነው። በግልጽ እንደምትመለከቱት ኮንሰፕቱ ይሄ ነው። ከሪሌሽኑ ወይም ከፎርሙላው ተነስተን የምናገኘው አንግል ሲሜትሪ አለ። ዘ ሴም ሬንጅ ኢዝ ፋውንድ ፎር 2 ላውንችድ አንግልስ። ለምሳሌ 90 ዲግሪ ለሚሰጡ ሳይን በ30 ዲግሪ እና በ60 ዲግሪ መካከል እነዚህ ኮምፕሊሜንታሪ አንግሎች የሚባሉ ናቸው። እነዚህ አንግል ኦፍ ሲሜትሪ እና ኮምፕሊሜንታሪ አንግል ተደምረው 90 ሲሰጡ ማለት ነው። 30 እና 60፣ 45 እና 45፣ 70 እና 20 እንደዚህ የመሳሰሉ አንግሎች 90 ዲግሪ እስከሰጡ ድረስ በእነዚህ ጊዜ እነዚህን አንግሎች ኮምፕሊሜንታሪ አንግል ኦፍ ሲሜትሪ እንላቸዋለን። እና 90 ዲግሪ የሚሰጡ ተደምረው 90 የሚሰጡ ብዙ አሉ። ብዙዎቹ መውሰድ ከነዛው 30 ዲግሪ እና 60 ዲግሪ ተወስዷል። 45 ዲግሪ ኤንድ
45 ዲግሪ መውሰድ እንችላለን። ኤንድ 37 ዲግሪ እና 53 ዲግሪ መውሰድ እንችላለን። እነዚህ በሙሉ ወዘተ ብዙ ነገሮችን መውሰድ እንችላለን። እነዚህ ተመሳሳይ ሬንጅ የሚሰጡ ናቸው። ሉክ አንግል ኦፍ ሲሜትሪ ያልናቸው ነገር በ30 ዲግሪ የምንሰራውና በ60 ዲግሪ የምንሰራው የሚሰጡን ቫሊዩ ተመሳሳይ ሬንጅ ነው። ቢኮዝ ድምራቸው 90 እስከሰጠ ድረስ ይህን እናንተ ፕራክቲስ እንድታደርጉ አሳስባለሁ። ለምሳሌ በ45 ዲግሪ ማክሲመም ነው ብለናል። በ37 ዲግሪ እና በ53 ዲግሪ ቼክ ታደርጋላችሁ። በ30 እና በ60 እንደዚሁም ሌሎች አንግሎችን ኮምፕሊመንታሪ አንግሎችን እየወሰዳችሁ ቼክ ማድረግ ትችላላችሁ። ሶ እነዚህ ሬንጃቸው ተመሳሳይ ሊሆን የሚችል ዘሴም ሬንጅ የሚሰጡ ድምራቸው ተደምረው 90 ዲግሪ የሚሰጡ አንግሎች በሙሉ ይህንን ይሰጣሉ። እሺ ተማሪዎች ከዚህ ቀጥሎ የተወሰኑ ጥያቄዎችን እንመለከታለን። ዘ ፈርስት ኮሽን አት ዘ ማክሲመም ሃይት ኦፍ አን ኢንክላይንድ ፕሮጀክታይልስ ትራጀክተሪ ዊች ሰርተኒቲ ኢዝ ትሩ ኢግኖሪንግ ሬዚስታንስ። ኦኬ እውነት የሆነው የትኛው ነው ከሚከተሉት? ልክ በኢንክላይንድ ፕሮጀክሽን ጊዜ ማክሲመም ሃይት ላይ እውነት የሆነ የትኛው ነው? ቦዝ ቬሎሲቲ ኤንድ አክሰለሬሽንስ አር ዜሮ። ቬሎሲቲ እና አክሰለሬሽን ሁል ጊዜ ዜሮ ያሆኑ። ዘ ቨርቲካል ቬሎሲቲ ቢዋይ ኢዝ ማክሲመም። ኦኬ ቢዋይ ኢዝ ዜሮ። ይህም አይሆንም። ዘ ቨርቲካል ኮምፖነንት ኦፍ ቬሎሲቲ ቢዋይ ኢዝ ዜሮ። ማክሲመም ቬሎሲቲ ላይ ይሄ ዜሮ የሆነ ዘ አክሰለሬሽን ዜሮ። አክሰለሬሽን ዜሮ አይሆንም ያልኩበት ምክንያት ቨርቲካል ኮምፖነንቱ ላይ ዲዩ ቱ ግራቪቲ ጂ አክሰለሬሽን ዲዩ ቱ ግራቪቲ 10 ወይም 9.8 ሜትር ፐር ሰከንድ ስኩዌር ስለሚሆን ነው። ኦኬ አሱሚንግ ኤ ላውንች ኤንድ ኢምፓክት ኦን ኤ ሌቭል ሰርፌስ አት ዋት ላውንች አንግል ቴታ ኢዝ ሆሪዞንታል ሬንጅ አር ኢዝ ፕሮጀክታይል ማክሲመም። እንግዲህ ሬንጅ ማለት ቅድም መነጋገር ሞክረናል። ሬንጅ ማለት ቪኖት ስኩዌር ሳይን ኦፍ ቶቴታ ኦቨርጂ ነው ብለናል። ስለዚህ ማክሲመም የሚሆነው አር ኢዝ ማክሲመም፣ አር ማክሲመም የምናገኘው ወይን ቴታ ኢዝ 45 ዲግሪ ብለናል እና 45 ዲግሪ የሚለው ትክክለኛ መልስ ይሆናል። ቢኮዝ ሳይን ቱ ቲታ አር ኢዝ ቪኖት ስኩዌር ሳይን ኦፍ 2 ታይምስ 45 ዲግሪ ኦቨር ጂ ስለሚሆን በዚህ ጊዜ አር ኢዝ ጀስት ማክሲመም ምንድን ነው የሚሆነው? ቪኖት ስኩዌር ኦቨር ጂ ስለሚሰጥ ማለት ነው እና ማክሲመም የሚሆነው እዚህ ላይ ብቻ ይሆናል። ኢፍ ኤ ፕሮጀክታይል ኢዝ ላውንጅድ አት አን አንግል ኦፍ 30 ዲግሪ ኤንድ ሪችስ ሬንጅ ኦፍ ኤክስ ዋት ላውንጅ አንግል ዊል አቺቭ ዘ ሴም ሬንጅ ኤክስ አሱም ዘ ኢኒሻል ስፒድ ኢዝ ዘ ሴም። ኦኬ ኢኒሻል ስፒዱ ተመሳሳይ ከሆነ ቅድም ኮምፕሊመንታሪ አንግል ብለናል። በጣም በቀላሉ 30 ዲግሪ ከሆነ በ60 ዲግሪ ሲሆን 90 ዲግሪ ትክክለኛ መልስ ይሆናል ማለት ነው እና 30 እና 20 ቢሆን 70 ይሆን ነበር። 40 ቢሆን ኖሮ 50 ይሆን ነበር። 45 ቢሆን 45 ይሆን ነበር። በ30 እና በ60 ተመሳሳይ ሬንጅ እናገኛለን ማለት ነው። በጣም ቀላል ጥያቄዎች ናቸው። ያው እንደምትመለከቱት ከዚህ የከበደ ፈተና እንደማትፈተኑ እርግጠኛ ነኝ። ቦዲ ስኪድ አት አን አንግል ኦፍ 37 ዲግሪ ዊዝ ኢኒሻል ቬሎሲቲ ኦፍ 40 ሜትር ፐር ሰከንድ ፋይንድ ዘ ማክሲመም ሃይት ሪች። ኤች ማክስ መጀመሪያ የሚሰራበት ይሄን ነገር ባይዞ ልጆች በአይምሮቹ መያዝ አለባቸው። በአይምሮ መያዝ ያስፈልጋል። ቴታ ኦቨር ቱጂ ነው ማክሲመም ሃይት። ስለዚህ ኤቭሪቲንግ ኢዝ ጊቭን ዜር። ሶ ኤች ማክስ ፈልጉ ነው የሚለው ቪኖት ኢዝ 40 ስኩዌር ሳይን ኦፍ 37 ዲግሪ። እንደዚህ ነው የምንጽፈው። ስንጽፍ እዚህ ጋር ብዙ ጊዜ ፎርማሊቲው የማያጻጻፉ መንገድ ይሄ ስለሆነ ነው። ነገር ግን ቁጥር ስናስገባ የምንጽፈው በዚህ መንገድ ነው። ግራቪቲ 10 ወሰድኩ። ሶ 1600 ሲካፈል 420 ሳይን 37 ማለት ደግሞ 0.6 ማለት ነው። እሺ ይህን እናጠፋለን። ይሄ 80 ይሆናል ታይምስ 0.36 ነው። ስለዚህ የዚህ ውጤት 8 ታይምስ 3.6 ይሆናል። ሶ ዘ ሪዛልት ኢዝ 28.8 ሜትር ይሆናል ማለት ነው። እሺ ውድ ተማሪዎች እንግዲህ የዛሬው ትምህርታችን እኔን ይመስላል። ፕሊስ አንድ ነገር ማሳሰብ ፈልጋለሁ። ተማሪዎች ይሄንን የምትከታተሉ ልጆች ፕሊስ ደጋግማችሁ መስራት አለባችሁ። አንድ የምነግራችሁ ቁም ነገር የሰው ልጅ አይምሮ መስራት በቻለ ቁጥር ደጋግሞ በሰራ ቁጥር አይምሮ የመሰልጠን ነገሮችን የመያዝ አቅም ይፈጥራል። ነገር ግን ዝም ብለን ካስተኛ ነው ደግሞ የመተኛት እድል ከፈጠርንለት ምንም ነገር እንዳይሰራ አድርገን እንተዋለን ማለት ነው። ስለዚህ ከሰውነታችን ክፍሉ ውስጥ በመሰልጠን የሚታወቀው የሰው ልጅ አይምሮ ወይም አንጎል የሚባለው ክፍል ነው። ስለዚህ አንጎላችን ሁልጊዜ እጃችን ከአይምሮችን ጋር ተገናኝቶ እንደዚህ ፕራክቲስ የምናደርግ ከሆነ አሁን ከምነግራችሁ በላይ እኔ ከማወራው በላይ እናንተ የተሻለ ነገር ልትሰሩ እንደምትችሉ ላሳስብ እሞክራለሁ። ሰላም ሁኑልኝ። የሚቀጥለው ጊዜ በሌላ ትምህርት ይዘት እንገናኛለን። ሰላም ሁኑ። ቻው።